ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሮብ ታህሳስ 22 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። አቶ ጌታቸው ረዳ የሚመለከተውንም የማይመለከተውንም ህዝብ ለአደጋ ከዳረግንበት መንግስትን በኃይል የመጣል እንቅስቃሴ አሁን ነፃ ሆኛለሁ ማለታቸውን፣ አርባ ምንጭ ዩኒቨርሲቲ በማህበራዊ ሚዲያ የመምህራንን ስም የሚያጎድፍ መልእክት አስተላልፋለች ባላት ተማሪ ላይ ስለወሰደው እርምጃ ማብራሪያ መስጠቱን እንዲሁም ከሶማሊያ የባህር ዳርቻ ላይ ቱርክ ነዳጅ ለማውጣት ቁፋሮ ልትጀምር መሆኑን ፕሬዝዳንት ኤርዶሃን መናገራቸውን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር እኔ ራቢያ ከድር ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። አቶ ጌታቸው ረዳ የሚመለከተውንም የማይመለከተውን ህዝብ ለአደጋ ከዳረግንበት መንግስትን በኃይል የመጣል እንቅስቃሴ አሁን ነፃ ሆኛለሁ ሲሉ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ስለ ሰሜኑ ጦርነት፣ ስለ አሁናዊ የትግራይ ፖለቲካዊና አጠቃላይ ወቅታዊ ጉዳዮች ላይ ምላሽና ማብራሪያ ሰጥተዋል። አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቅ የህወሓት ቡድን አመራሮች አሁንም መንግስትን በኃይል የመጣል ፍላጎት እንዳላቸው ተናግረዋል። በሀገሪቱ ውስጥ በተለያዩ አቅጣጫዎች የጸጥታ ችግሮች ሲነሱም መንግስት የወደቀ ይመስላቸዋል ሲሉም ገልጸዋል። አቶ ጌታቸው አያይዘውም አሁን ላይ እኔ መንግስትን በኃይል መጣል አለብን ከሚለው ሀሳብ ነፃ ሆኛለሁ ያሉት አቶ ጌታቸው ይህንን ህዝብ መካስ አለብንም ብለዋል። በጦርነቱ ወቅት በተወሰነ ደረጃ እንቅስቃሴ ስናደርግ የተወሰኑ የቡድን አመራሮች ወደ ኤርትራ ተንቀሳቅሰን የኤርትራ መንግስትን እንጣል የሚል ሀሳብ ተነስቶ ነበር ብለዋል። ሆኖም አሁን ያለው የህወሓት ቡድን ያለፈውን እንጂ መጪውን መተንበይ ስለማይችል አዲስ አበባ ካልገባን ይል ነበርም ብለዋል። አሁን ያ ብደት አሁንም አልተሻሻለም። ባይዘው ሶማሊያ አካባቢ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸና አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። እኔ ከዛ ነፃ ነኝ። አሁን መንግስትን በኃይል መጣል አለብን ብዬም አላስብም። በዛ ጉዳይ በቂ ሰርተን የሚመለከተውን የማይመለከተውን ህዝብ አደጋ ላይ ጥለን ወጥተናል። ስለዚህ ይህን ህዝብ መንግስትበት አጋጣሚ ነው የሚል እምነት አለ። ያ ትንታኔ ነው። ለምን አዲስ አበባን እያማተረ ሉክ እኔ እነግርሃለሁ፣ መቀለን ከተቆጣጠርን በኋላ ከፊል ወሎን ከተቆጣጠርን በኋላ በተወሰነ ደረጃ ወደ ጎንደር ማቅጣጫ ብዙዎቹ ወታደሮች ይህን ነገር ገታ እናርግና ምዕራብንም ነፃ ወጥተን ያለን አቅም ደግሞ ኤርትራን ለመጣል እንጠቀምበት። በጣም ትልቅ ሰሜን እዝ በተጠቃበት ጥቅምት 24 2013 ስለነበረ ሁነት የተጠየቁት አቶ ጌታቸው ጥቃቱ የተፈጸመ ምሽት ነው ተደውሎ የተነገረኝ ሲሉ ገልጸዋል። ከዚያም በኋላ ነው የማዕከላዊ ኮማንድ አባል የሆንኩት በማለትም አብራርተዋል። በአስቸኳይ ወደ ቤት መግባት አለበት ብሎ አለም ደወለልኝ። እዛ ቤት መጥቶ አንዳንድ እንቅስቃሴዎች ስላሉ ቤት ብትሆኑ ይችላል። ሰው እኔና ጌታቸው ምንም ክሉ አልነበረም። ጌታቸው አሰፋም አያውቅም ሰው ቤት እኔና እሱ ያው ወደነ ያለን ተኩስ ተጀመረ ማለት ነው። የነበርኩበትን ቦታ ከአንድ ልደት ተጠርቼ እኔና ጌታቸው እኔ ብቻ ነኝ የማገኘው ጌታቸው ዩዥዋሊ ያው በህግ ይፈልጋል ስለሚባል ለደብረጽዮን ይፈሩ ነበር። እሱም ማስጠጋት አይ ዶንት ኖ ኮንትራዲክሽናቸው ራሱ ያስቃል። ቢሮ እንዳይመጣ ስብሰባ እንዳይገኝ ፌደራል አስረክብ ይለኛል ይላል። ግን ብዙም አይወደውም እንዲሳተፍም አይፈልግም ነበር። ለማንኛውም እኔ እሱንም ጠራው። ቤታችን ተቀምጠን ያለ ያው ተወስ ተነሳ ደረስት አዘይ ሳይሲስ ሪዝን አልነገሩም። ቤት ግባ በጊዜ ግባ አንዳንድ እንቅስቃሴዎች ስላሉ ዛሬ ተወልክ ገባው። ኢንፌክት ባለመግባቴ ኋላ ታደሰ ነው እንዳው ሲስታርጉ ሴንትራል ኮማንድ ውስጥ መግባት አለበት። ምክንያቱም ያወጡት መግለጫ አስቂ ነው። መከላከያና ሰሜን እዝና እኛ ሆነን የሆነ ነገር አድርገን ነው የሚለው። እኔ በሆነ እሱን ስህተት አልፈጽምም ነበር። ትንሽ አትሊስት ፓለተብል የሆነ ሰው የሚገዛው ስቶሪ ሰራ ነበር። ጠቅላይ ሚኒስትር አብይ አህመድ አምባሳደር ሬድዋን ሁሴንን ልከው ወደ ጦርነት መግባት የለብንም፣ የኤርትራ መንግስት ይጠቀምብናል፣ ያኔ ላስቆመው አንችልም ብለውን ነበር ያሉት ጌታቸው ይህ የጠቅላይ ሚኒስትሩ ግምገማም ልክ እንደነበርም አንስተዋል። መጥቶ አግኝቶን ነበር። ኢንፋክት ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆመው አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። ግን
የተቀበለው ሰው አልነበር። ትክክለኛ ግምገማ ነው። ምን እኮ ኦፊስ እኮ ነው። ኢሳያስ እኮ ከህወሓት ውጪ ሌላ ጠላት አለ ብሎ አያምንም። ውድድሩ እኮ መሰለ ትግራይ ከወደቀች ኤርትራን ብትወድቅ ትንሽ 1 ኢንች ከፍ ብላ ከወደቀች እንደ ሰክሰስ ነው የሚቆጥረው። የማጥፋት ፍላጎት እንዳለው ደብቆ እኮ አያውቅም ኢሳያስ። ምንም ደብቆ አያውቅም። እኔ ከኢሳያስ ኦፊሻልስ ጋር በተወሰነ ግንኙነት በጀመርኩበት ጊዜ ሳይቀር በቃ ቢተርነሳቸው ክሊር ነው። እንደዚህ ያረጋችሁን እንደዚህ ያጠፉን አሁን እኔ የተሻልክ ነህ የሚሉት የዚያ የሚሉት ጄኔሬሽን ጋር ስላልነበርኩ ነው። በጣም ቢተር ነው። ይሄ ይታወቅ ነበር። ጠቅላይ ሚኒስትሩ ሬድዋንን ልኮት ነበር ብቻ ሳይሆን ነጋሪዎች ቆመጡ። ምን ለምን አትጠይቋቸው? ተነጋግረን አንድ ቃል አስታውሳለሁ። ሞዴስ ቪቨንዲ እንፈልግ ነው እያለ ያለው ጠቅላይ ሚኒስትሩ። አብረን የምንኖርበት ከነ ልዩነቶቻችን የሆነ መንገድ እንፍጠር። አርባ ምንጭ ዩኒቨርሲቲ በማህበራዊ ሚዲያ የመምህራንን ስም የሚያጎድፍ መልእክት አስተላልፋለች ባላት ተማሪ ላይ ስለወሰደው እርምጃ ማብራሪያ ሰጠ። አርባ ምንጭ ዩኒቨርሲቲ በሳውላ ካምፕ የ3ኛ ዓመት የጋዜጠኝነትና ስነ ምግባር አርባ ምንጭ ዩኒቨርሲቲ በሳውላ ካምፓስ የ3ኛ ዓመት የጋዜጠኝነትና ስነ ተግባቦት ተማሪ በሆነችው በአንቺ ጊዜ ደርብ ላይ የተላለፈውን የዲሲፕሊን እርምጃ ተከትሎ በማህበራዊ ሚዲያ ለተሰራጩ መረጃዎች ምላሽ የሰጠ መግለጫ አውጥቷል። በዩኒቨርሲቲው መግለጫ ላይ እርምጃው መነሻ ምክንያት ተማሪ በቲክቶክ ገጿ ላይ ያሰራጨችው መልእክት ስነ ምግባር የጎደለውና የመማር ማስተማር ሂደቱን የሚያውክ ነው ብለዋል። ተማሪዋ በመልእክቷ እኛ ከ30 ደቂቃ በላይ አንሰማችሁም፣ ስለሆነም ከ30 ደቂቃ በኋላ ያለውን ጊዜያችሁን አታባክኑ፣ ሌላ የምትሰሩ ስራ ካለ ውጡና ሂዱ በማለት መምህራንን የሚዘልፍና ሌሎች ተማሪዎችን ለተቃውሞ የሚያነሳሳ ንግግር አድርጋለችም ብለዋል። ዩኒቨርሲቲው እርምጃውን የወሰደው በከፍተኛ ትምህርት አዋጅና በዩኒቨርሲቲ የተማሪዎች ዲሲፕሊን መመሪያ ላይ በመመስረት መሆኑን ገልጿል። ሀሳብን በመግለጽ መብት በህገ መንግስቱ የተረጋገጠ ቢሆንም የሌሎችን ክብርና የተቋሙን ስራ የማይወክል መሆኑን በህግ ሊገደብ እንደሚገባም ዩኒቨርሲቲው ጠቅሷል። ዩኒቨርሲቲው ድርጊቱ እስከ 2 ዓመት እገዳ ሊያስከትል ቢችልም ተማሪዋ ለ1 ዓመት እንድትታገድ ተወስኗል ነው ያለው። አንዳንድ አካላት ተማሪዋ ያለ አግባብ ከትምህርት እንደተባረረች በማስመሰል የተሳሳተ መረጃ ከመስጠት እንድትቆጠቡ፣ ቅሬታ ካላትም በህግ መንገድ ይግባኝ የመጠየቅ መብቷ የተጠበቀ መሆኑን ዩኒቨርሲቲው አስታውቋል። በተጨማሪም ማህበራዊ ሚዲያዎችን የአንጋፋ ተቋማትን ስም ያልጠበቀ መረጃ አጀንዳ ከማድረግ እንዲቆጠቡ ዩኒቨርሲቲው ማሳሰቡን ከማህበራዊ የትስስር ገጹ ያገኘነው መረጃ ያመለክታል። ከሶማሊያ የባህር ዳርቻ ላይ ቱርክ ነዳጅ ለማውጣት ቁፋሮ ልትጀምር መሆኑን ፕሬዝዳንት ኤርዶሃን ተናገሩ። ቱርክ በአውሮፓውያኑ አዲስ ዓመት በሶማሊያ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ተናግረዋል። እስራኤል ለሶማሌላንድ የሀገርነት እውቅናን መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ተለያዩ ሀገራት እያቀኑ ያሉት የሶማሊያው ፕሬዝዳንት ሼህ ሐሰን መሐመድ በተገኙበት ጋዜጣዊ መግለጫ ላይ የቱርክ ፕሬዝዳንት ኤርዶሃን ይህንን ተናግረዋል። ከ1 ዓመት በፊት በሶማሊያና በቱርክ መካከል የተደረሰውን ዘርፈ ብዙ የትብብር ስምምነት ተከትሎ ቱርክ ግዙፍ የነዳጅ አሳሽ መርከቦችን በሶማሊያ የባህር ክልል ውስጥ አሰማርታ ፍለጋ ስታካሄድ መቆየቷም ተገልጿል። ኢስታንቡል ውስጥ በተካሄደው ጋዜጣዊ መግለጫ ላይ ያለፉት 9 ወራት የተካሄደው የነዳጅ አሳሽ ተጠናቆ በአውሮፓውያኑ አዲስ ዓመት ነዳጅ ለማውጣት ቁፋሮ ይጀምራል ሲሉ የቱርክ ፕሬዝዳንት ገልጸዋል። በህንድ ውቅያኖስ ላይ የሚገኘው የሶማሊያ የባህር ጠፈር ላይ ሰፊ ቦታን የቱርክ ነዳጅ ፈላጊ አሳሾች ፍለጋ ማካሄዳቸውን የጠቀሱት ኤርዶጋን ይህ አይነቱ ስራ ለቱርክ አዲስ ነው ሲሉም ተናግረዋል። ለዚህም የቱርክ ተጨማሪ የነዳጅ መቆፈሪያ መርከቦች ወደ አካባቢው እንደሚሰማሩ የቱርክ ፕሬዝዳንት ገልጸዋል። የሶማሊያ ፕሬዝዳንት ነዳጅ የማውጣት ቁፋሮ በቅርቡ ይጀመራል ሲሉ፣ ኤርዶጋን ደግሞ በአዲሱ ዓመት እንደሚጀመር ጠቁመዋል። እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና 3 የሶማሌላንድ የፖለቲካ ፓርቲዎች ታሪካዊ ስኬት ነው ሲሉ ድጋፋቸውን በይፋ ገለጹ። ኩልሚዬ፣ ዋዳኒና ካህ የተሰኙ 3 የሶማሌላንድ የፖለቲካ ፓርቲዎች በትናንትናው ዕለት በጋራ ባወጡት መግለጫ እስራኤል ለሶማሌላንድ የሉዓላዊነት ሀገርነት እውቅና ባሳለፍነው ሳምንት አርብ ታህሳስ 17 ቀን 2018 በይፋ ከሰጠች በኋላ በሁለቱ ወገኖች መካከል የተደረገው ስምምነት እንደሚደግፉም አስታውቀዋል። ፓርቲዎቹ ውሳኔውን ሶማሌላንድ ላለፉት ከ30 ዓመታት በላይ ዓለም አቀፋዊ እውቅና ለማግኘት ስታደርግ ለነበረው ጥረት
እንደ አንድ ታሪካዊ ስኬትም ይገለጻል ብለዋል። ሶስቱ የፖለቲካ ፓርቲዎች በመግለጫቸው ውሳኔው የሶማሌላንድን አገርነትና ዴሞክራሲያዊ ተአማኒነትን በአፍሪካ ቀንድ አካባቢ ያላትን የሰላም አጋርነት ሚና የሚያረጋግጥ ነው ብለዋል። ፓርቲዎቹ በሶማሌላንድ ሪፐብሊክ እና በእስራኤል መንግስት መካከል የተደረገው የሀገርነት እውቅና በደስታ እንቀበለዋለን፣ እንደግፈዋለን ብለዋል። ፓርቲዎቹ አክለውም እውቅናው ለቀጠናው እንዲሁም ከቀጠናው አልፎ ለዲሞክራሲ፣ ለፖለቲካዊ መረጋጋትና ለብልጽግና አዎንታዊ አስተዋጽኦ ይኖረዋል ሲሉም ገልጸዋል። ሶስቱ ፓርቲዎች የሶማሌላንድ ሀገርነት በህዝቧ ፍላጎት፣ በታሪካዊ እውነታዎችና ዓለም አቀፍ ሕግ ላይ የተመሰረተ መሆኑንም ገልጸዋል። ሶማሌላንድ በተከታታይ ያካሄደቻቸውን ሰላማዊ ምርጫዎች፣ ህገ መንግስታዊ ስርዓትና ሰላም የስልጣን ሽግግሯን በማስረጃነት ጠቅሰው ሶማሌላንድ በጸጥታ፣ በሽብርተኝነት መከላከልና በባህር ላይ ደህንነት ዙሪያ የምታደርገው ትብብር ፓርቲዎቹ በሰጡት መግለጫ ላይም አንጸባርቀዋል። ሶማሌላንድ በጎርጎሮሲያኑ አቆጣጠር በ1960 ከብሪታንያ ነፃነቷን ስታገኝ በ35 ሀገራት እውቅና ተሰጥቷት እንደነበርና በኋላም ከሶማሊያ ጋር በፈቃደኝነት መዋሃዷ ፓርቲዎቹ አስታውሰዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ መረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን